እንደምናውቀው አሜሪካ ውስጥ መኖር የብዙዎች ህልም ነው እና የዲቪ ሎተሪ ደግሞ የዚያ ህልም በር ነው። ሆኖም የ27 የዲቪ ምዝገባ መጀመሪያ ቀናት የተጓተተው እንደሆነ ሰምተዋል? ይህን ቪዲዮ ይመልከቱ። የአሜሪካ የውጭ ጉዳይ ሚኒስቴር እንዳረጋገጠው ዲቪ 27 ዘግይቷል እና ዋነኛው ምክንያት ደግሞ ከዚህ በፊት ታይቶ የማያውቅ አዲስ ለውጥ ነው። ከሴፕቴምበር 16 25 ጀምሮ በስራ ላይ ዋለው የመጨረሻው ህግ ለሁሉም የዲቪ አመልካቾች $1 የኤሌክትሮኒክስ ምዝገባ ክፍያ እንዲተገበር አዟል። ይህ ጥቃቅን የሚመስል ክፍያ ለምን ታላቅ መዘግየትን አስከተለ? ምክንያቱ ደግሞ ከመላው ዓለም የሚመጡ በሚሊዮን የሚቆጠሩ አመልካቾች $1 ክፍያ ማስተናገድ የሚያስችል አዲስና ውስብስብ ክፍያ ስርዓት ተግባራዊ ማድረግ የግድ መሆኑ ነው። አዲሱ ክፍያ የመንግስትን ወጪ ለመደገፍና የተደጋጋሚ የምዝገባዎችን ቁጥር በመጠኑ ለመቀነስ ታስበው ነው። ስለዚህ መዘግየቱ የዲቪ መርሃ ግብሩን በስርዓት ለመጀመር ሲባል አስፈላጊ የሆነውን የቴክኒክና የአስተዳደር ዝግጅት ለማጠናቀቅና ጊዜ ለመስጠት ታስቦ ነው። ይህ መዘግየት በአንድ ምክንያት ብቻ የመጣ አይደለም። ምንም እንኳን ዋና ምክንያት አዲሱ $1 ክፍያ ቢሆንም በቅርቡ በአሜሪካ ውስጥ የተከሰተው የመንግስት ስራ መቋረጥ ወይም ጎቨርንመንታል ሸትዳውን ለዚህ ተጨማሪ አስተዋጽኦ አድርጓል። የመንግስት መስሪያ ቤቶች ስራቸው ሲቋረጥ እንደዚህ ያሉ አዳዲስ የክፍያ ስርዓቶችን መትከልና መሞከርን የመሳሰሉ አስፈላጊ የሆኑ የአይቲና የአስተዳደር ስራዎች መስተጓጎላቸው አይቀሬ ነው። የውጭ ጉዳይ ሚኒስቴርም ሆነ ሌሎች ተዛማች ኤጀንሲዎች አዲሱን የክፍያ ስርዓት ከዓለም አቀፍ የክፍያ መዋቅሮች ጋር ለማጣመር ተጨማሪ ጊዜ ያስፈልጓቸዋል። ይህ $1 ክፍያ ለረጅም ጊዜ በነጻ ሲሰጥ የነበረውን የምዝገባ ሂደት የሚቀየር ሲሆን ዋና ዓላማውን በፕሮግራሙ አሰራር ላይ ያለውን ሸክም ሁሉ በትንሽ ተመራጮች ላይ ብቻ ሳይሆን በሁሉም ተሳታፊዎች ላይ መከፋፈል ነው። ከዚህ አንፃር የፕሮግራሙን ትክክለኛነትና ዘላቂነት ለማረጋገጥ የመዘግየት አስፈላጊ የሂደት አካል ነው። የአሜሪካ የውጭ ጉዳይ ሚኒስቴር የመዘግየቱን እውነታ አረጋግጧል። ነገር ግን አዲሶቹ የምዝገባ ቀናትና ሌሎች ዝርዝሮች ሲወጡ ይፋዊ ማስታወቂያ እንደሚወጣ ገልጿል። ስለዚህ የዲቪ ሎተሪ አመልካቾች ትልቁ መልእክት ትዕግስትና ዝግጅት ነው። የሚወጡ መረጃዎችን በተለይም ከአሜሪካ መንግስት ይፋዊ ድረገጾች የሚወጡትን በንቃት መከታተል ወሳኝ ነው። የማጭበርበር ሙከራዎች ሊበራከቱ ስለሚችሉ ሁልጊዜም ትክክለኛውን የምዝገባ መመሪያና ክፍያ የሚፈጸምበት መንገድ በጥንቃቄ አረጋግጡ። አዲሶቹ የዲቪ ምዝገባ ቀናት ሲታወቁ አብረን ለመማማርና መረጃውን በቅጽበት ለማግኘት ይህን ቪዲዮ ላይክ ያድርጉ፣ ሰብስክራይብ ያድርጉ እና የደወል ምልክቱን ይጫኑ። ይህ ለውጥ ብዙ ጥያቄዎች እንደፈጠረ እናውቃለን። የእርሱ አስተያየት ምንድን ነው? አዲሱ $1 ክፍያ ትክክል ነው ወይስ አይደለም? ኮሜንት ላይ ንገሩን። መልካም ዕድል።